ላሊበላም በ12ኛው መቶ ክፍለ ዘመን በ23 ዓመታት ውስጥ ተጠናቀቀ ይባላል። ግን ሂሳቡ አይሰራም። 100,000 ቶን ድንጋይ በቀን 24 ሰዓት ላይ 23 ዓመታት ቢቆፈር እንኳ በየሰከንዱ 4 ቶን ድንጋይ መወገድ ነበረበት። በሰው ልጅ ጉልበት እንዴት ይቻላል? በፍጹም። እውነታው ግን ይሄ ነው። ላሊበላ ቤተክርስቲያን ብቻ አይደለም። ላሊበላ በድንጋይ የታሸገ የጠፈር መከታተያ ማሽን ነው ስላችሁ ይህንን እውነት መቀበል ሊያዳግታችሁ ይችላል። አርኪኦሎጂስቶች ሊነግሯችሁ የማይደፍሩት አንድ ነገር አለ። እኔ ናውቴ ግን በርካታ መንገዶችና ፍልጋዎችን አድርጌ አንተ ላቀርብላችሁ ተዘጋጅቻለሁ። በድንጋይ የታሸገ የጠፈር መከታተያ ማሽን ምንድነው? አርኪኦሎጂስቶች ሊነግሯቸው የማይደፍሩት እውነት ምንድነው? በቤተ ማርያም ስር በሚገኘው ገሃነም ተብሎ በሚጠራው ጨለማ ዋሻ ውስጥ የሰው ልጅ ያልሰራው የብረት ፊርማ ተገኝቷል። በምድር ላይ የማይገኝ ከከዋክብት ማዶ የመጣ የቁስ አካል። ይህ ቦታ ለጸሎት የተሰራ ብቻ አይደለም፣ ምድርን ከከዋክብት ጋር ለማገናኘት የተተከለ ግዙፍ አንቴና ቢሆንስ ብላችሁ ጠይቁ። ለምን ይሆን ንጉሥ ላሊበላ ይህንን ቦታ እንዲቆፍር የታዘዘው? ታዞስ ወይስ ተገዶም? በ12ኛው መቶ ክፍለ ዘመን የኢትዮጵያ ሰማይ ላይ የተከፈተው ፖርታል አሁን ላይ አልተዘጋም። ያ የሰማይ ኃይሎች ወደ ምድር የወረዱበት የኮከብ በር ስታርጌት መክፈቻ ነበረ። እዚህ ድንጋይ ውስጥ የሰው ልጅ ዲኤንኤ እና የጠፈር ጉዞ ኮድ ተደብቋል። ዛሬ ካሜራዎቻችን ወደማይፈቀደው ቦታ ይገባሉ። ካህናቱ ለሺህ ዓመታት በሞት ቅጣት የጠበቁትን ምስጢር በሌዘር ስካነሮች እንፈተዋለን። ከመሬት በታች የሚሰማውን ያንን ሜካኒካል የልብ ምት አብረን እናደምጣለን። ለመሆኑ መላእክት ያልናቸው ፍጥረታት እኛን እንደ ባሪያ ሊገዙ ከከዋክብት የመጡ አዳኞች ቢሆኑስ ተብለው ቢጠይቁም አይጠፉም። እና እኔና ቡቴ ይህንን ልዩና ታምራዊ የምርምር ስራዬን ጥንታዊ መዛግብትን አስሼ ሙያዬን ተጠቅሜ በላሊበላ ማዕፀን ገብቼ እውነታውን እንሆ ይዤላችሁ ቀርቤያለሁ። ላይክ በማድረግ ፕሮግራማችን ጀምሩት። በሰው ልጆች ታሪክ ውስጥ አንዳች ያልተፈቱ እንቆቅልሾች አሉ። ፒራሚዶች፣ ምናልባት ስቶንሄንጅ ወይም ደግሞ በኢትዮጵያ ተራሮች ውስጥ ካሉት ተፈልፍሎ የተደበቁት ሚስጥሮችና ከዚህ ዓለም ዕውቀት በላይ የሆኑ እጅግ ያልተነገሩ እውነቶች። 11 አብያተ ክርስቲያናት በአንድ ድንጋይ፣ ምንም ማያያዣ፣ ምንም ጡብ፣ ምንም ሲሚንቶ። የሳይንስ ሊቃውንት ይህን የማይቻል ግን እውነት የሆነ ይሉታል። ቀሳውስቱ ደግሞ መላእክት ከኛ ጋር ሰሩት የሚል እጅግ ታሪካዊና ጥንታዊ የሆኑ መዛግብቶችን ገልጠው ይነግሩናል። እነዚህ መላእክት በእርግጥ እነማን ነበሩ? ዛሬ የታሪክን መጋረጃ እንቀደዋለን። የላሊበላን ድንጋዮች በቁጥር በሳይንስና በከዋክብት ካርታ ስንመረምር የምናገኘው ውጤት ስለ ሰው ልጅ አፈጣጠር ያለንን እምነት ሊያናጋው ይችላል። ይህ የላሊበላ ኮድ ነው። ወደ ሂሳቡ እንግባም። ተመራማሪዎች እንደሚሉት ከላሊበላ አብያተ ክርስቲያናት የወጣው የድንጋይ መጠን ከ100 ሚሊዮን ቶን በላይ እንደሚሆን ይገመታል። ታሪኩ እንደሚለው ንጉሥ ላሊበላ ይህንን የጨረሱት በ23 ዓመታት ውስጥ ብቻ መሆኑ ነው። እስቲ አስቡትም 23 ዓመታት በቀን 24 ሰዓት ያለ ረፍት ቢሰሩ እንኳን በየሰከንዱ የሚቆፈረው የድንጋይ መጠን በሰው ጉልበትና በመዶሻ ብቻ ሊከናወን አይችልም። ይህንን ለማድረግ የዘመኑ ምርጥ የዳይመንድ ቆራጭ ማሽኖች ያስፈልጉ ነበር። እንደምትመለከቱት ድንጋዩ አልተገነባም፣ ድንጋዩ ተወግዷል እንጂ። ይህ ማለት አንድ ስህተት ከተፈጠረም ድጋሚ መመለስ ማይቻልበት እውነት ነው። ይህ ማለት ግንባታው ከመጀመሩ በፊት እያንዳንዱ ኢንች በኮምፒውተር 3D ሞዴል ታቅዶ ነበር ማለት ነው። በ12ኛው መቶ ክፍለ ዘመን ይህን የዘመናችን ታላላቅ የሆኑ ህንፃዎችና እጅግ የሚገርሙና የሚያስደምሙ የሆኑ የኮንስትራክሽን ዲዛይኖች የሚሰሩበት የ3D ሞዴል ከ800 ዓመታት ቀደም ብሎ ላሊበላ የተሰራበት እውነት ወይስ ሌላ ኃይል? እዚህ ጋር ነገሮች ያስፈራሉ። እንደ ሮበርት ባውል ያሉ ተመራማሪዎች የግብጽ ፒራሚዶች ከኦሪዮን ኮከቦች ጋር እንደሚገጣጠሙ አረጋግጠዋል። ግን ላሊበላ ደግሞ ከዚህ በላይ የያዘ እውነትና እጅግ የሚገርመው ሚስጥር ደግሞ ሲገልጹም አብያተ ክርስቲያናቱ ዝም ብለው አልተቀመጡም። የሰሜን ካርታ ተክለው የዮርዳኖስ ወንዝ በላሊበላ ያለው ማለት ነው መካከለኛ አድርገው የተቀመጡና ከሰማይ አካላትና ከአባይ ሸለቆ ተፋሰስ ጋር ከናይልና ከገነት አቀማመጥ ጋር የሚገናኙ ፓራላል የሆኑ የሰማይን የምድርንና የህዋን ሁለንተራዊ አቀማመጥ የሚያዋህዱ ሚስጥራትን የሚናገሩ ናቸው ይላሉ። ከሰማይ ካርታ ጋር አንድ ለአንድ የሚገጣጠሙና የሚገናኙ እጅግ ረቂቅ ሚስጥራትን በውስጣቸው ይዘዋል። ይህ የድንገት ክስተት እንዳልሆነ እውነት ነው። ወደ ቤተ ጊዮርጊስ ልውሰዳችሁ። የተቀመጠበት ቦታ ልክ እንደ ሲሪየስ ኮከብ ለጥንቶቿ ማለት ወይም ከሰማይ ለመጡ እንደ ምልክት የተሰጠ የሆነን ብለው ይጠይቃሉ። የመጽሐፍ ቅዱስ ሄኖክ ስለ ከዋክብት ቆጠራ ሲጽፍ ይህንን ቦታ አይቶት በመዛግብቱ ላይ ምን አይነት ሚስጥር ተናግሮ ይሆንን ብለን እንጠይቃለን።
ገድለ ላሊበላ እንደሚለው ቀን ሰዎች ሲሰሩ ይውላሉ፣ ማታ ደግሞ መላእክት እጥፍ ይሰሩ ነበር ይላል። ይህንን ስንተነትነውና ስንመረምረው ምን ለማለት ፈልጎ ነው ገድለ ላሊበላ ላይ የተጻፈ እውነት እንላለን? ማታ የሚሰሩት እነማን ነበሩ? ብርሃን ከሌለ እንዴት ይሰራሉ? ወይስ መላእክት የተባሉት እኛ ዛሬ ከምድር ውጭ ያሉ አካላት ኤልያኖች የምንላቸው ናቸውን ብለው ይጠይቃሉ። እጅግ የመጠቀ ቴክኖሎጂ የታጠቁ ረዳቶች ነበሩ በዚህ ጊዜ ብለን እንጠይቃለን። አንዳንድ የላሊበላ ድንጋዮች ላይ የተገኙት ምልክቶች በከፍተኛ ሙቀት ብቻ ሊፈጠሩ የሚችሉ መሆናቸውን ራሴ ባይኖች አይችም በምርምር ስራዎች ላይ አይቻቸዋለሁ። ይህ የሌዘር ቴክኖሎጂ አሻራ ሊሆን ይችላል ብለን እንጠይቃለን። መጽሐፍ ቅዱስ ስለ ሰማያዊ ሰረገሎች ሲናገር ስለ እነዚህ ማሽኖች እየነገረን ይሆንን እንላለን። ለምን በዚህ ሁሉ ጥርፊያ ተሰራ? በ23 ዓመታት ይህንን የመሰሉ ህንፃዎች መስራት እጅግ የማይታመን ነው። መልሱ አንድ ሊሆን ይችላል። የሆነ ነገር ለመደበቅ ተፈልጎ ነው የሚሉም አይጠፉም። ብዙዎቹ ታቦተ ጽዮን በአክሱም እንዳለች ያምናሉ። ነገር ግን አንዳንድ ተመራማሪዎች በ12ኛው መቶ ክፍለ ዘመን በነበረው ጦርነት ምክንያት ታቦቷ ወደ ላሊበላ ሚስጥራዊ ዋሻዎች እንደተዛወረችና በዛም በኩል ባሉ በተሰወሩና እጅግ ረቂቃዊ ሚስጥር ባላቸው ቦታዎች እንደተቀመጠች ይነገራል። ግሌ ይህንን እውነት ለማመን ቢከብደኝም አንዳንድ አሻራዎች ግን ሕያው ሆነው ምስክርነት ይሰጣሉ። በቤተ ማርያም ውስጥ የሚገኝ አንድ ምሰሶ አለ። ሁልጊዜ በጨርቅ የተሸፈነ፣ ማንም አይነካውም፣ ማንም አያየውም። በላዩ ላይ የተጻፈው ሚስጥራዊ ጽሑፍ የዓለምን መጨረሻ የቴክኖሎጂ ሚስጥር ወይስ ወደ ሌላ ዓለም የሚያስገባ በር ወይስ ፖርታል ኮድ ይዟል ብለን እንጠይቃለን። ይህንንና በርካታ ጥያቄዎችን ስጠይቅ አንድ እውነትን ግን እናውቃለን። ዓለም የተፈጠረችው በቁጥር ነው። እግዚአብሔር የሂሳቡ ሊቅ እንደሆነ እናምናለን። ነገር ግን ላሊበላ ውስጥ ያለው ሂሳብ የሰው ልጅ ከሚያውቀው በላይ ነው። ይህ ህንፃ አይደለም። ይህ በድንጋይ ላይ የተጻፈ የከፍተኛ ፊዚክሳዊ ቀመርና እጅግ ውስብስብ ሚስጥራትን የደበቀና ለትውልድ ለመናገር የፈለጉት የአባቶቻችን እውነተኛ ማየተም የሰፈረበት አውደ ምሕረት መሆኑ ነው። በዚሁ ላይ የቤተ ጊዮርጊስን መስቀል ከላይ ወደ ታች ስንመለከትና ምስጢሩን በዝግታ ስንመረምር የፊቦናች ስፓይራል ምስል ተደራርቦ እናየዋለን። የቤተ ጊዮርጊስ የመስቀል ክንፎች ስፋትና የጉድጓዱ ጥልቀት ጥምርታ በትክክል 1.618 ፋይ ይሰጠናል። ቀመሩ a + b ሲካፈል a ማለት ነው። ወይም h ሲደመር ለ ሲካፈል ለሃ እኩል ይሆናል ፋይ መሆኑንም። ይህ ቁጥር በተፈጥሮዊ ውስጥ ከዲኤንኤ እስከ ጋላክሲ አፈጣጠሮች ድረስ ያለውን ህግ ይገዛል። ላሊበላ ይህንን ቁጥር ተጠቅሞ የተሰራው ለምንድን ነው? መልሱ ከምድር መግነጢሳዊ ኃይል ጋር ሞገድ ለመፍጠር ታስቦ እንደሆነ አምናለሁ። እንግዲህ ላሊበላ ላይ የተጠረቡበትና የተሰሩበት ድንጋዮች እነዚህ ድንጋዮች እሳተ ገሞራዊ መሆናቸው ደግሞ እጅግ ያስገርማል። እነዚህ ድንጋዮች በውስጣቸው የኳርትዝና የክሪስታል ኃይልን መያዛቸው ሳይንሳዊ መላምትና ግምቶቻቸው ኳርትዝ ለፒዞ ኤሌክትሪሲቲ ከጫና የሚፈጠርን ኤሌክትሪክ ምንጭ በመሆን በመላው ላሊበላ ግዙፍ ኤሌክትሪክ ሰርኪዩት እንዲኖር ነው። ኤሌክትሪክ ሰርኪዩት ማለት እንደምናየው ገመድ የተዘረጋ ፓወር ጄኔሬተር ሳይሆን ስፔስ ወይም በህዋው ላይ ያለ ከፍተኛ የሆነ የኤሌክትሮማግኔቲክ ኃይል መሆኑ ነው። አካባቢ ወደ ላይ ተመልከቱ። እነዚህ ከዋክብት ዝም ብለው የሚያበሩ አይደሉም። ላሊበላ የተሰራው እነሱን ለመጥራት እንደሆነ ይታመናል። ፒራሚዶች ከኦሪዮን ቀበቶ ጋር ይዛምዳሉ። ላሊበላ ግን ከዛም በላይ መሆኑ እጅግ የሚገርምና የሚደንቅ ሆኖ እናገኘዋለን። ይህ የሚገርምና የሚደንቃችሁ የከዋክብት ካርታ ስታር ማፕ አላይመንቱን በኮምፒውተር ከፍቼ የላሊበላ ካርታና የሰማይ ካርታዎችን ለማገናኘት ስሞክር ፍጹም አንድና ተመሳሳይ መሆናቸው ነው። የፕሪሲሽን ኦፍ ኢኮኖሚክስ የሚባለው ከሺህ ዓመታት ቀደም ብሎ የፕላኔቷ ዑደት አካል መሆኑ ደግሞ እጅግ የሚገርም ይሆናል። ይህ ማለት ከበርካታ መቶ ዓመታት ቀደም ብሎ የነበረው የሰማዩ ዑደትና አቀማመጥ ከላሊበላ አብያተ ክርስቲያናት ጋር ተመሳሳይነት ባለው የጨረቃና የከዋክብት ዑደት ልክ የተሰራ መሆኑ ነው። ሌላው በላሊበላ የሚገኘው የዮርዳኖስ ወንዝ በሰማይ ያለው የፍኖተ ሐሊብ ሚልክዌይ ጋላክሲ አቅጣጫ ተከትሎ የተቆፈረ መሆኑ ነው። ጥያቄም ላሊበላ ከላይ ያለውን ወደ ታች ለማምጣት ተማሪዎች እንደሚሉት አስአበብ ሶቢሎ የተሰራ የኮስሞስ መስታወት ኮስሞስ ሚረር ነውን ብለን እንጠይቃለን። ውድ አድማጭና ተከታታዮቻችን እጅግ በሚገርማችሁ ሁኔታ ላሊበላ ላይ ያለው የሳይንስ ቀመር እጅግ የሚያስገርምና የሚያስደንቅ አባቶቻችን በምን አይነት ጥበብና ዕውቀት እንደሰሩት ዛሬም ደስ ግራ የሚገባ ነው። እነዚህ በዘመኑ ከምንጠቀምበት ከአኮስቲክ ሌቪቴሽን ሳይንሳዊና ምርምራዊ ስራዎች መካከል ከ800 ዓመታት ቀደም ብሎ የተጠቀሙት እውነት እንዳለ ነው። ሳይንሳዊ ሙከራው
የድምጽ ሞገዶችን በመጠቀም ነገሮችን አየር ላይ ማንሳፈፍ እንደሚቻል ዘመናዊ ሳይንስ በቅርብ አረጋግጧል። ነገር ግን ላሊበላና እዛው አካባቢ ላይ የተሰሩ ታላላቅ ዋሻዎችና ህንጻዎች ይህን አኩስቲክ ሌቪቴሽን ወይም ደግሞ የድምጽ ሞገዶችን በመጠቀም ነገሮችን አየር ላይ ማንሳፈፍ እንደቻሉ ማረጋገጫ ተገኝቷል። ሌላው የዚህ የላቀ የድምጽ ቴክኖሎጂ ሶኒክ ድሪሊንግ ቴክኖሎጂ ምሳሌ ሲሆን ድንጋዮቹን ለመቁረጥ የተጠቀሙበት ከፍተኛ ፍሪኩዌንሲ ያለው ድምጽ ነበርም። ማለት የድምጽ ሞገድ ቀመርን ተጠቅመው የድንጋዩን ሬዞናንስ ፍሪኩዌንሲ በማግኘት ድንጋዩን እንደ ቅቤ አቀለጡት ማለት ነው። ሌላው ከቤተ ጊዮርጊስ ሩፋኤል በታች ያለው ወደ ገሃነም የሚወስደው መንገድ ማለት የገሃነም ተምሳሌት ተብሎ የሚጠራው ማለት ነው። እዚህ ዋሻዎች ለአየር ማስወጫ ሳይሆን ለድምጽ ማስተላለፊያ የተሰሩ መሆናቸው ነው። ሄናውቲ ወደ ቤተ ጊዮርጊስ ጉድጓድ ስወርድ አየሩ ተቀየረ። ድንጋዩ እንዳሰስኩት ቀዝቃዛ ነው፣ ግን ስነካው ጣቶች ላይ እንግዳ የሆነ ንዝረት ቫይብሬሽን የተሰማኝ ያክል ተሰማኝ። በሆኑ መለካት ጀመርኩ። ርዝመት፣ ስፋት፣ ጥልቀት ቁጥሮች ወደ ላፕቶፕ አስገባቸው። ስክሪኑ ላይ አንድ ቁጥር ተደጋግሞ መጣ። 1.618 ወርቃማው ሬሾ ዘ ጎልደን ሬሾ። ይህ የጽድቅ ሂሳብ ይባላል። ይህ ቁጥር በአጋጣሚ አይገኝም። የኛ ዲኤንኤ የተሰራው በዚህ ቁጥር ነው። የጋላክሲዎች ቅርጽ የተሰራው በዚህ ቁጥር ነው። ታዲያ ከ800 ዓመታት በፊት በብረት መሮና መዶሻ ብቻ ይሰራ የነበረው ህዝብ እንዴት የጽድቅን ሂሳብ እስከ አስርዮሽ ነጥብ ጠብቆ ሊሰራ ቻለ ነው ጥያቄው። ወይስ ሰሪዎች የሰው ልጆች አልነበሩ የሚሉትን በመመርመር ለማወቅ ዋጓውኝ። በላሊበላ ቆይታዬ በሶስተኛው ቀን ሌሊት ሰማዩ ሲጠራ ተመለከትኩት። የኦሪዮንን ኮከብ በድምቀት እመለከት ጀመረ። ድንገት አንድ ነገር ብልጭ አለ። የጥንት ግብፃውያን ፒራሚዶች ለኦሪዮን ቀበቶ ሰጥተውት ነበረ። ለላሊበላስ የሚል እውነት ነው። ካርቴን አውጥቼ የላሊበላን አብያተ ክርስቲያናት አቀማመጥ ከሰማይ ካርታ ጋር ሳነጻጽር እስትንፋሴ እስኪቋረጥ ድረስ ቋመጥኩኝ። ቅንብሩ አንድ ነው። ቤተ መድኃኔዓለም፣ ቤተ ማርያም፣ ቤተ ሚካኤል ልክ እንደ ከዋክብት ተበታትነው ተቀምጠዋል። ግን የትኛው ዘመን? የዛሬውን ሰማይ አይደለም። ኮምፒውተሬን ወደ ኋላ አሽከረከርኩት። ወደ 12ኛው መቶ ክፍለ ዘመን አይደለም። ይህ ካርታ የሚገጣጠመው ከክርስቶስ ልደት በፊት የነበረውን ከ2000 ዓመታት ቀደም ብሎ ከነበረው የሰማይ ካርታ ጋር መሆኑንም። ይህ ምን ማለት ነው? ላሊበላ የሰራው በ12ኛው መቶ ክፍለ ዘመን ቢሆንም ንድፉ ወይም ብሉፕሪንቱ ግን ከጥፋት ውሃ በፊት ሰማያዊዎቹ ምድርን ይጎበኙ በነበረበት ዘመን የተዘጋጀ ነው እንላለን። ይህ ቦታ የምድርና የሰማይ መገኛ ፖርታል ቢሆንስ ብዬ ጠይቃችኋለሁ። እስቲ አስቡት። አንድ ድንጋይ በብረት መሮ ስትመቱት ምን ይሆናል? ይሰነጠቃል፣ ፋሪም ይኖረዋል። እዚህ ግን ግድግዳዎቹ ልክ እንደ ቅቤ ተልጠዋል። አንድ የአካባቢው ሽማግሌ እንዲህ አሉኝ፣ ልጄ እነዚህ ህንፃዎች የተሰሩት በመሳሪያ እኮ አይደለም፣ የተሰሩት በጸሎት ነው ብለው ፈገግ አሉ። ግን ዛሬ ሳይንስ ሌላ ነገር ይነግራል። አኩስቲክ ሌቪቴሽን ያልኳችሁ የድምጽ ሞገድን በመጠቀም ድንጋይን ማንሳፈፍ እንደሚቻል እናውቃለን። ንጉሥ ላሊበላና መላእክቱ ይህንን የጠፋ ቴክኖሎጂ አግኝተውት ቢሆንስ ብዬ ጠይቃለሁ። ድንጋዩን በከፍተኛ ፍሪኩዌንሲ እያንቀጠቀጡ አቀለጡት ብዬ አምናለሁ። ለዚህ ነው ምንም አይነት የተረፈ ድንጋይ ወይም ደግሞ በዘመናዊ አጠራር ደብሪስ በአካባቢው የማይገኙም። ይህ ሲሰራ ቀን ሰዎች ይሰራሉ፣ ማታ መላእክት። ይህ አፈ ታሪክ ሳይሆን ስለ ሶኒክ ድሪሊንግ ቴክኖሎጂ የሚናገር ጥንታዊ ኮድ ቢሆንስ ብዬ ጠይቃለሁ። ወደ ላሊበላ ጥልቀት በገባ ቁጥር ነገሮች ይበልጡ ስብስብ ይሆኑብሃል። እዚህ ዋሻዎች ዝም ብለው መተላለፊያ መንገዶች አይደሉም። ቅርጻቸውና ጥምዝምዛቸው ልክ እንደ አንድ የኤሌክትሪክ ሰርኪዩት ነው። ወደ ቤተ ማርያም ስጓዝ በጨርቅ የተሸፈነው ምሰሶ ምንም ማንም እንዴትም በምንም ምክንያት ሰው መንካት የለበትም ይባላል። ካህናቱ የዓለም መጨረሻ ሚስጥር አለበት ይላሉ። እኔ ግን ሌላ ጠይቃለሁ። መቼስ ስራ የመጠየቅ መፈልግ ማሰስ ነውና እዛ ውስጥ ያለው ነገር ሬዲዮ አክቲቭ ቢሆንስ ብዬ ጠይቃለሁ። ዛሬም ድረስ የተሸፈነው ማንም እንዳያየው የተሰወረው የሚስጥራዊ ነገር ለማየት ጓጉቻለሁ። ወደ ቤተ መድኃኔዓለም ተመልከቱ። የ72ቱ ምሰሶዎች ልክ እንደ ቴስላ ኮይል ተሰልፈዋል። ይህ ቦታ የጸሎት ቤት ብቻ ሳይሆን ከምድር ወገብ ከኢኩዌተር የሚመነጨውን ኤሌክትሪክ ማግኔቲክ ኃይል ሰብስቦ ወደ ሰማይ የሚተኩስ አንቴና ቢሆንስ? ይህንን ጥያቄ የምሰጣችሁ ራሳችሁ ምርምሩን ስሩና እውነታውን ታውቁ ዘንድ ነው። መማር ማለት የአባቶቻችን ጥንታዊና እጅግ ረቂቅ የሆነውን ዕውቀትና እውነት በሳይንሳዊ መልኩ ለዓለም መናገርና ማስረዳት የትውልድ ኃላፊነት ነው ብዬ ስለማምን ነው። በመላው ዓለም የምትገኙ ውድ አድማጭና ተከታታዮችም እኔ አንድ ነገር እርግጠኛ ነኝ። ይህ እርግጠኛ ያደረገኝ ነገር ምን መሰላችሁ? እነዚህ ድንጋዮች ዝም አላሉም። የሚሰማ ጆሮ ላለው ሰው የጠፈርን ዜማ እያዜሙ ነው። ይህ የላሊበላ ኮድ ነው። ታሪኩ አልተዘጋም፣ ገና መጀመሩ ነውና በኢትዮጵያ ምድር ላይ ያልታሰሱ፣ ያልታወቁ፣ ያልተመረመሩና
እጅግ በርካታ የሆኑ ሳይንሳዊ ትንታኔ የሚያስፈልጋቸው የአባቶቻችን ጥበብና ዕውቀትን ለዓለም በሳይንሳዊ መልኩ ማስተዋወቅ ይገባናል ብዬ አምናለሁ። ይህንን እውነትና ጥበብ ስናስተዋውቅ የአባቶቻችን ገናናነት፣ የሀገራችን ታላቅነትና የወደፊት ማንነቷን የሚወስኑ በርካታ ሚስጥራትን የምንገልጥበት ይሆናል ብዬ አምናለሁኝ። ይህን በቅንነት ላይ አድርጉት፣ ሸር እያደረጋችሁ ለሰዎች አጋሩት። እኛ እውነትን እንገልጣለን፣ እናንተ ደግሞ እውነትን አጋሩ፣ ለሌሎች አድርሱላለሁ። የበለጠ እንድሰራላችሁ ከፈለጋችሁ በሐሳብ መስጫ ሳጥን ውስጥ ኮሜንት አድርጉኝ። በሌላ ሐሳብ በሌላ ፕሮግራም እንገናኛለን። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥን ማስቀመጥ ትችላላችሁ። ሰላም።